ሰላም እንዴት ናችሁ? ዛሬ ደግሞ ሁለተኛ ምዕራፍ የምናየው ስለ አቲቲዩድ ይሆናል። 38 ጥያቄ የያዘ ሲሆን ያው ሁሉም አንድ በአንድ እናያለን። የመጀመሪያው ጥያቄ ምን ይላል? you are traveling along single track road። ሲንግል ትራክ ሮድ ማለት አንድ መኪና የሚወስድ መንገድ እየተጓዝን ነው። there is a passing place። ሲንግል ትራክ ሮድ ማለት ዋን ዌይ ለማለት ነው። ያ ለማየት ከፈለግን እዚህ ጋር ገብተን እናየዋለን። ለምሳሌ እንደዚህ አይነት አንድ ብቻ የሚሄድበት ከሆነ ሁልጊዜ ሲንግል ትራክ ሮድ እንለዋለን። ስለዚህ ፓሲንግ ፕሌስ የሚባለው ደግሞ እዚህ ጋር there is a passing place on the right ካለን ደግሞ ፓሲንግ ፕሌስ ሁልጊዜ አንድ ሰው ማሳለፍ የሚችለው ለምሳሌ እዚህ ጋር እንደምታዩት በቀኝ በኩል ፓሲንግ ፕሌስ አለ። ለምሳሌ ይሄኛው ማለት ነው። በቀኝ በኩል እዚህ አካባቢ ፓሲንግ ፕሌስ ማለት ክፍት ቦታ ሌላ መኪና እንዲያልፍ የሚያደርግ ማለት ነው። what should you do if you are seeing a vehicle coming toward you? ወደ አንተ የምትመጣ መኪና ካየ ምን ማድረግ አለብህ ነው። continue along the single track road። በዛ በሲንግል ትራክ ሮድ ቀጥል። move over onto the verge። ወደ verge መጠቃት። እዛ stop in the passing place። እዛ ፓሲንግ ፕሌስ ላይ ያልነው ቅድም ያልነው ፓሲንግ ፕሌስ እዛ ላይ ማቆም። ዌይት ኦፖዚት ፓሲንግ ፕሌስ። ለፓሲንግ ፕሌሱ ኦፖዚት ላይ መቆየት ይላል። አሁን እዚህ ጋር ሊሸውደን የሚችለው ፓሲንግ ፕሌሳችን በራይት ነው ያለችው እና በራይት ካለች ማነው እሱ እኛ ሁል ጊዜ በሌፍት በኩል ነው የምንሄደው። ስለዚህ ከፊት ለፊት የሚመጣ መንገድ ካለ እኛ ወደ ፓሲንግ ፕሌስ መግባት አንችልም። ምክንያቱም በራይት ነው ያለችው። በሌፍት ብትሆን እንገባባት ነበረ። ስለዚህ ኦፖዚት የፓሲንግ ፕሌሱ እንጠብቅና ከዛ ነው ከኦፕካሚንግ የሚመጣው ቬሂክል እዛ ፓሲንግ ፕሌስ ላይ ገብቶ ይቆይና ከዛ በኋላ እኛ እናልፋለን። እሱ ይሄኛ ዌይት ኦፖዚት ፓሲንግ ፕሌስ ይሆናል። ሁለተኛ ጥያቄ you are approaching a zebra crossing። ዜብራ ክሮሲንግ ማለት ያው ሰው የሚሻገርበት ነው። what should you do if a pedestrian are waiting to cross? ፔዴስትሪያን ለመሻገር ወይ ደግሞ መንገደኛ ማለት ነው። ፔዴስትሪያን ለመሻገር እየጠበቀ ነው። ምን ማድረግ አለባችሁ ነው። give way to the older and firm people። ለትላልቆች ሰዎች እንትን ስጥ። use your headlight to indicate they can cross። በመብራት አብረባቸው ማለፍ እንደሚችሉ ነው። slow down and prepare to stop። ለመቆም ተዘጋጅ እና ቀስ ብለህ wave at them። በእጅህ እለፉ በላቸው ነው የሚለው። ስለዚህ ዋኛው የሚሆነው slow down and prepare። wave ማለት ያው በእጅህ እለፉ ማለት ነው ምልክቱ። ዌቭ አድርገን እለፉ ካልናቸው ሜቢ ከኛ ኋላ የተደበቀ ሌላ መኪና ሊኖር ይችላል። እሱ ላይቆሙላቸው ይችላል፣ ምክንያቱ አላያቸውም እኛ በእጃችን ዌቭ ስናደርግ። እሺ ጥያቄ የሚሆነው slow down and prepare to stop ነው መልሱ የሚሆነው። ቀስ ብለን ፕሪፔር አድርገን ከዛ በኋላ ለማሳለፍ እንሞክራለን። ወይ ማድረግ ያለብን slow down and prepare to stop ነው። ቀጥሎ ሶስተኛ ጥያቄ why should you never wave people across? በራሱ ጥያቄ መጥቶልናል። ለምንድነው ዌቭ ደግሞ በእጃችን እለፉ ማንለው? ለፔዴስትሪያን ለሚሻገሩ ሰዎች ማለት ነው። another vehicle may be coming። ሌላ መኪና ሊመጣ ስለሚችል it's safe for you to carry on። ለአንተ ጥሩ ነው ለመቀጠል። they might not be looking። ላያዩ ይችላሉ። they might not be ready to cross። እነሱ መሻገር ሬዲ ላይሆኑ ይችላሉ። ስለዚህ እዚህ ጋር ቅድም እንዳየነው ሌላው መኪና እነሱን ዌቭ ማድረግ ጥሩ እንዳልሆነ ማድረግም እንደሌለብን ነው የሚያሳየው። እጃችሁን እለፉ እንደማለት። ቀጥለን አራተኛ ጥያቄ የምናየው ደግሞ you wish to turn right ahead። ወደ ቀኝ መታጠፍ ፈለግ። why should you take up the correct position in a good time የሚለው ለምንድነው ኮሬክት ፖዚሽን ወይ ደግሞ ቦታችን ቀደም ብለን ማለት ነው የምንይዘው። ለምሳሌ አሁን ወደ ግራ የምንታጠፍ ከሆነ ቀደም ብለን ወደ ግራ ያለው መስመር የምንይዘው ለምንድን ነው? allow other drivers to pull out in front of you። ሌሎች ያንተ በፊት ለፊት እንዲገቡ ነው። to help other road users know that you intend to do። አንተ ምን ማድረግ እንዳለብህ ሌሎችን እንዲያውቁ። to give a better view into the road that is joining። ተጣጠፍበት ሮድ ካለ መንገድ ካለ እዛ በደንብ እይታ እንዲኖርህ ነው። to allow drivers to pass on to you on to the right ነው የሚለው። ሌሎች መኪኖች መጥተው ወደ ቀኝ እንዲያልፉ ነው። አሁን የሚሆነው ይሄኛው ነው ቢ ነው የሚሆነው። ምክንያቱም to help other road users የት መሄድ እንዳለብህ እነሱ እንዲያውቁ። ለምሳሌ ቀደም ብለህ በጉድ ታይም ጥሩ ቦታ ፖዚሽን ከያዝ ሌላው ያውቃል አንተ ወደ ግራ መታጠፍ እንዳለብህ። በቀኝ ከያዝክ ደግሞ ይሄ ሰው ወደ ቀኝ ነው የሚታጠፈው ብሎ ይረዳል ከኋላ ያለው መንገደኛ ነው። question number 5 when should you leave a two gap space between your vehicle and the one front ነው የሚለው እና ጥሩ ስፔስ ወይ ደግሞ ጋፕ ክፍተት 2 ሰከንድ ጋፕ ክፍተት ሊኖረን የሚችለው መቼ ነው? when it's raining ዝናብ ሲሆን when it's icy
በረዶ ሲሆን፣ ወይንስ ድራይ ደረቅ ሲሆን፣ ወይንስ ፎጊ ወይ ደግሞ ጉም ሲኖር ነው? አሁን የሚሆነው መልሱ ያው ድራይ ሲሆን ሁል ጊዜ 2 ሰከንድ ጋፕ ነው የምንጠቀመው። ሬይን ሲሆን ደግሞ ወደ 4 ይሆናል። በረዶ ሲሆን ደግሞ ወደ 10 እጥፍ ጋፕ 10 ሰከንድ ጋፕ እንጠቀማለን። ስድስተኛ ጥያቄ which vehicle will use a blue flashing beacon? ብሉ ሰማያዊ የሆነ መብራት የሚያበራብን የትኛው መኪና ነው? ሞተሮይ ወይ ደግሞ ሃይዌይ ሜንቴናንስ ማለት የሚያስተካክሉ መኪኖች፣ ስኖው የሚጠርጉ መኪኖች፣ ቦምብ ዲስፖዛል ወይ ደግሞ ቦምብ የሚያከሽፉ፣ ወይ ደግሞ ብሬክዳውን ሪከቨሪ ወይ ደግሞ መኪና የተሰብረባቸው የሚያነሱ መኪኖች እነሱ ነው የሚያበሩት ነው የሚለው። አሁን ቦምብ ዲስፖዛል ሁልጊዜ ማስጠንቀቂያ በሰማያዊ ነው የሚመለከተው። ቦምብ በጣም እንትን መጥፎ ነገር ስለሆነ ስለዚህ አብዛኞቹ ብሉ ይጠቀማሉ እንደዚህ አይነት መኪኖች። ሰባተኛ ጥያቄ you are waiting in a traffic queue at night? ማታ ላይ ትራፊክ ኪው ወይ ደግሞ ኪው ማለት ያው ሰልፍ ነው፣ የመኪና ሰልፍ። ስለዚህ ማታ ላይ ሰልፍ ላይ እየጠበቅ ነው የሚለው። how can you avoid dazzling drivers behind you? ሌሎች በኋላ ያሉት መኪኖች እንዴት ነው ዳዝሊንግ ማለት ማንጸባረቅ ነው፣ አይናቸው ላይ የምናስወግደው እንዴት ነው? ኖርማል አይንጸባረቅ መኪናችን የምናቆማት ነው ጥያቄው። use the parking brake in release the foot brake? ፓርኪንግ ብሬክ ተጠቀሙና የእግር ያለው ፍሬን ደግሞ አንሱት። ባላንስ the clutch and with accelerator? ባላንስ አድርጎ በአክሲለሬተር ወይ ደግሞ በፍጥነት በክላች ባላንስ አድርጎ ነው የሚለው። keep your foot on the front foot brake? ብሬኩ ወይ ደግሞ ፍሬኑ በእግራችሁ ረገጡት። use the parking brake and foot brake together? ሁለቱም ፓርኪንግ ብሬክ እና ፉት ብሬክ ተጠቀሙ ነው የሚለው፣ የእጅ ፍሬን እና የእግር ፍሬን። ስለዚህ የሚሆነው መልሱ ሁልጊዜ ሪሊዝ ነው ማድረግ ያለብን ወይ ደግሞ መልቀቅ ነው ያለብን የእግር ፍሬን። እግር ፍሬን ሁልጊዜ ስንጫነው ከኋላ ቀይ መብራት ያበራል። ስለዚህ ቀይ መብራት ካበራ አይናቸው ላይ ማንጸባረቅ አይቀርም ማለት ነው። ስለዚህ እናንጸባረቅባቸዋለን። ስለዚህ የሚሆነው እሱን ሪሊዝ አድርገን ፓርኪንግ ብሬክ የእጅ ፍሬን ስናነሳ ከዛ በሱ መብራቱ ሳይበራ ይቀርና አይናቸው ላይ አናበራባቸውም። ፓርኪንግ ብሬክ ማለት የእጅ ፍሬን ማለት ነው። ፉት ብሬክ ደግሞ የእግር ብሬክ። ስለዚህ ፉት ብሬኩን ለቀን ሃንድ ብሬኩ ወይ ደግሞ የእጅ ፍሬን እናስነሳለን። ስምንተኛ ጥያቄ what's the style of driving causing increased risk to everyone? ለሁሉም ሰው ሪስክ የሚሆነው አነዳድ አይነት ምን አይነት ነው ነው? ኮንሲደሬት ማለት ያው አገናዝበህ መንዳት ማለት ነው። ኮምፒቲቲቭ ማለት ውድድር የተሞላበት ነው። ዲፌንሲቭ ራስን ዲፌንስ ማድረግ መከላከል። ሪስፖንሲብል ደግሞ ጥንቃቄ ያለው ወይ ደግሞ ኃላፊነት የተሞላበት። ስለዚህ የሆነ መልሱ ውድድር ኮምፒቲቲቭ የሆነ ነው። ይሄ ብዙም አይከብድም። why is dangerous to travel too close to the vehicle ahead? ምንድነው ከፊት ለፊት ያለች መኪና ተቀራርበን መንዳት አደጋ የሚያስከትል ነው የሚለው ጥያቄ። your engine will overheat? ኢንጂንህ ወይ ደግሞ ሞተርህ ይሞቃል። your view of the road ahead will be restricted? ከፊት ለፊት ያለው እይታ ይቀንሳል። ይሄ ነው የሚሆነው መልሱ። your mirror will be adjusted? መስተዋትህ ሊስተካከል ይችላል ነው። your satanaፍ ወይ ደግሞ ማፕህ will be confused ሊያደርግ ይችላል ወይ ደግሞ ግራ ሊያጋባ ይችላል። መልሱ የሚሆነው ያው ከፊት ለፊት ያለው እይታህን በደንብ ከፊት ለፊት ያለው መኪና ስለሚከልልህ አይታይህ ይችላል ነው የሚሆነው መልሱ። ቀጥለን 10ኛ ጥያቄ ነው what should you do when you are overtaking a horse and rider? ሆርስ ወይ ደግሞ እንትን overtaking ማለት ደርበን ማለፍ ማለት ነው፣ ፈረሶቹ ወይ ደግሞ እዛ የመጀመሪያ ምን ይላል? sound your horn and as a warning? ክላክ አድርግባቸው ያው እንደ ማስጠንቀቂያ እንዲሆን። flash your headlight as a warning? መብራት አብሮባቸው ልክ እንደ ማስጠንቀቂያ እንዲሆንባቸው። go as quickly as possible? ቶሎ ብለህ በፍጥነት እለፍ። go slowly and carefully? ይሄኛው ነው የሚሆነው። go slowly ቀስ ብታ በእርጋታ ማለፍ አለብን፣ ምክንያቱም ፈረሶች ሊበረግጉ ስለሚችሉ ማለት ነው። ቀጥለን 11ኛ ጥያቄ what type of emergency vehicle is fitted with a green flashing beacon? አሁን ደግሞ አረንጓዴ መብራት የሚያበሩብን መኪኖች የትኞች ናቸው? ፋየር ኢንጂን የእሳት አደጋ፣ የአምቡላንስ ወይ ደግሞ ሮድ ግሪተር የመንገድ የሚያስተካክሉ መኪኖች ወይ ደግሞ የዶክተር መኪና። የአብዛኛው ጊዜ አረንጓዴ ሲባል ያው የዶክተር መኪና ነው። የዶክተር መኪና አረንጓዴ መብራት ያበራል። ስለዚህ እሱን ስናይ ታለፍ አለብን። 12ኛ ጥያቄ what should you do to avoid fuel spillage? ማለት ፊውል ነዳጅ ማለት ነው። ስፒሌጅ ደግሞ መንጠባጠብ ነው። ነዳጅ መንጠባጠብ እንዳይጠበቅ ምን ማድረግ አለብን ነው ለማስወገድ። check that your tank is only 3/4 full? 3/4 full ብቻ መሙላት አለበት እንትኑ እና check that your fuel gauge is working? fuel gauge ማለት ሞልቶ እንዳልሞላ የሚያሳየን መሳሪያ ነው። ያው እዛ ጋር የተገጠመ ሚተር ነው እና እሱ ቼክ መስራቱ አለመስራቱ። check you are using a locked filler cap? ሎክድ የሆነ የተዘጋ የሆነ መዝጊያ መጠቀም እንዳለብን። check that your filler cap is securely fastened? ማለት ምን ሞላበትን ክዳኑ እሱ በደንብ እንደተዘጋ ቼክ ማድረግ፣ በደንብ በጥንቃቄ ሴኩርሊ እንደተዘጋ ቼክ ማድረግ ነው የሚሆነው። የኛው ዲ ይሆናል መልሶ ማለት ነው።
ኦኬ 13ኛ ጥያቄ ደርሰናል። ዩ አር ቢንግ ኦቨርቴኪን ባይ አ ሎንግ ሄቪ ላደን ሎሪ። ሎሪ ማለት ትልቅ መኪና ነው። ስለዚህ ሄቪ በጣም ትልቅና ረዥም የሆነ መኪና ነው። ኦቨርቴኪን ወይ ቀድሞ ደርቦ እያለፈ ነው ላንተን። ዋት ሹድ ዩ ዱ ማድረግ ያለብህ ኢፍ ኢትስ ቴኪንግ ሎንግ ታይም ፎር ኢት ኦቨርቴክ። አንተ ደርቦ አልፎ ለማለፍ ላንተ ቀድሞ በጣም ረዥም ጊዜ ከፈጀበት ምን ማድረግ አለብህ የሚለው ያው ስፒድ አፕ ማድረግ አትችልም። ሆልድ ዩር ስፒድ፣ ስፒድህ እዛ መያዝ አትችልም። ስሎው ዳውን ነው የምታደርገው። ስለዚህ ቼንጅ ዩር ዳይሬክሽንም ማድረግም አትችልም። ስለዚህ የሚሆነው ስሎው ዳውን፣ ከዛ እሱ ኢስት ቀድሞ ኦቨርቴክ አድርጎ ይሄዳል። 14ኛ ጥያቄ ዋትስ ዘ ሚኒመም ታይም ጋፕ ዩ ሹድ ሊቭ ዌን ፎሎዊንግ ኤ ቬሂክል ኦን ዌት ሮድ። ማለት ምን አይነት አሁንም ክፍተት ነው፣ ስንት ክፍተት እንጠቀማለን ነው የሚለው። ዌት ሮድ እርጥብ መንገድ፣ ዌት ማለት እርጥብ ነው። ስለዚህ ቅድም እንዳየነው ቅድም ምን አይተናል? ድራይ ሮድ ነው ያየነው። ለድራይ 2 ሰከንድ ጋፕ ነው ያደረግነው ክፍተት። ለዌት ደግሞ እርጥብ ወይ ዝናባማ ከሆነ ደግሞ ሁል ጊዜ 4 እናደርጋለን። ለበረዷማ ደግሞ ስንታል? 10። ቀጥለን 15ኛ ጥያቄ ነው። ኦን ሮድ ዌር ትራምስ ኦፐሬት። ትራም ማለት ያው የመንገድ የከተማ ባቡሮች ናቸው። እነሱ በሚሄዱበት መንገድ እያለን ነው። ዊች ቬሂክል ዊል ቢ ሞስት አት ሪስክ። የትኛው ነው የትኛው መኪና ነው በጣም ጉዳት የሚደርሰው? በራም ሬይልስ፣ በእነሱ በብረት የተሰራው የእነሱ መንገድ ማለት ነው የባቡሮቹ። ስለዚህ ካር ነው፣ ባስ ነው፣ ወይ ደግሞ ባይስክል ነው፣ ወይ ሎሪ ነው የሚለው። አሁን ሁልጊዜ ባይስክል ቀጭን ስለሆነ ጎማ ወደ ክፍተቷ ያ ብረት ወደሱ ተንሸራተው ወይ ደግሞ ሊያንሸራተው ስለሚችል ሁልጊዜ ባይስክሎቹ ናቸው ጉዳት ከፍተኛ ሊደርስባቸው የሚችለው። ቀጥለን የምናየው ዊች ከለር ፎሎውስ ዘ ግሪን ሲግናል አት ፑፊንግ ክሮሲንግ። ፑፊንግ ክሮሲንግ የሚባሉ ብዙ 5 አይነት ክሮሲንግ አሉ። መሻገሪያ ማለት ናቸው፣ የሰው መሻገሪያ። እና ፑፊንግ የሚባለው ደግሞ ምን አይነት መብራት እዛ ላይ አረንጓዴ ቀጥሎ ምን አይነት መብራት ነው የሚበራው እያለን ነው። ፑፊንግ ክሮሲንግ ላይ ስቴዲ ሬድ ቀጥ ያለ መብራት፣ ቀይ መብራት ማለት ነው። ስቴዲ አምበር ቀጥ ያለ ቢጫ ነው። ፍላሽንግ አምበር የሚለው ደግሞ የሚያበራ አምበር ነው። ፍላሽንግ ግሪን ደግሞ ያው የሚያበራ አረንጓዴ ነው። ስለዚህ የሚሆነው መልሶ የሚሆነው ስቴዲ አምበር ነው። ስቴዲ አምበር ከግሪን ሲግናል ቀጥሎ የሚመጣ ነው። ዋት ሹድ ዩ ዱ ዌን ኤ ፐርሰን ሄልዲንግ ሺፕ አስክ ዩ ቱ ስቶፕ። ፍየል ወይ ደግሞ በጎች እረኛ ቁሙልኝ ብሎ ሲጠይቅህ ምን ማድረግ አለብህ ነው። ኢግኖር ዘም፣ የእነሱ ግዴታ ኢግኖር ዘም አስ ዜ ሃቭ ኖ አውቶሪቲ። ማለት እነሱ ግዴታ የላቸው እናንተን ለማቆም። ስለ ኢግኖር አድርጋቸው ሂድ። ኮንቲኒዩ ኦን በት ድራይቭ ስሎሊ። አሁንም ቀጥለህ ሂድና ግን ቀስ እያልክ ሂድ ነው የሚለው። ስቶፕ ስዊች ኦፍ ዩር ኢንጂን። አሁንም ስቶፕ አድርግ። ከዛ በኋላ መብራትን የሞተር ኢንጂንህን አጥፋው ነው የሚለው። ትራይ ቱ ጌት ፓስ ኩክሊ። በፍጥነት ለማለፍ ሞክር። አሁን የሚሆነው መልሶ ስቶፕ፣ ኢንጂንህ ደግሞ ስዊች ኦፍ ማድረግ እንዳለብህ፣ ስቶፕ ማቆም እንዳለብን። ከዛ በኋላ ከቆምን በኋላ ደግሞ ኢንጂናችን፣ ምክንያቱ እነዚህ ፍየሎች ምናምን በኢንጂን ድምፅ ትንሽ ሊያስቸግሩ ስለሚችሉ ሊደነግጡና ሊበረግጉ ስለሚችሉ፣ ስለዚህ ሁልጊዜ ስዊች ኦፍ ኢንጂን ማድረግ እንዳለብን መርሳት እንደሌለብን ነው ማለት ነው። ዩ አር ኢን ዋን ዌይ ስትሪት ኤንድ ዩ ተርን ቱ ራይት። አሁንም ዋን ዌይ መንገድና እየሄድን ነው እያለን ነው። ዋንት ተርን ራይት፣ ወደ ራይት መታጠፍ ፈለግን ነው የሚለው። ዌር ሹድ ዩ ፖዚሽን ዩር ቬሂክል ዌን ዜር አር 2 ሌንስ። 2 መስመር ያለበት መንገድ እየሄድን የመጣን ካለ የትኛው መንገድ ነው የምንይዘው? ግን ወደ ራይት ነው መታጠፍ ያለብን። ኢን ዘ ራይት ሃንድ ሌን፣ ሁልጊዜ ራይት ሃንድ ሌን ነው የሚሆነው። ሌን ማለት መስመር ማለት ነው። አሁን ለምሳሌ 2 እንትን ያለበት ከሆነ 2 መስመር ያለበት ከሆነ ወደ ቀኝ የምንታጠፍ ከሆነ በቀኛችን ያለው መስመር ቀድመን መያዝ እንዳለብን፣ ወደ ግራ የምንታጠፍ ከሆነ ደግሞ የእግራችን መስመር መያዝ እንዳለብን ነው የሚያሳየው። ሌን ማለት መስመር ማለት ነው። ስለዚህ ወደ ራይት ነው የምንታጠፈው። ኢን ዘ ራይት ሃንድ ሌን ነው የምንይዘው ማለት ነው ሁልጊዜ። ኤዘር ሌን ለው ደግሞ ሁለቱም ዲፔንድስ። ትራፊክ ማለት መኪና የሌለበትን እንይዛለን ማለት ነው። 3ኛ ኢን ዘ ሌፍት ሃንድ ሌን ደግሞ ሌፍት መያዝ አንችልም፣ ወደ ራይት መታጠፍ አለብን። ምክንያቱም መኪኖች ከዛ ስላሉ ሊያስቸግሩን ይችላሉ ወደ ራይት ሃንድ ሌን ለመታጠፍ። ጀስት ሌፍት ኦፍ ዘ ሰንተር፣ ይሄም እንደዛው ሊሆን አይችልም። ወደ ራይት የምንታጠፍ ከሆነ ሁልጊዜ የራይት ሃንድ ሌን ነው የምንይዘው። ቀኙ መስመር ይዘን ነው የምንታጠፈው። ወደ ግራ የምንታጠፍ ከሆነ ደግሞ የሌፍት ሃንድ ሌን ነው ይዘን የምንታጠፍ። ለምናየው 19ኛ ነው። You are driving a car that has a diesel engine. What can a loose filter cap on your... ምንድነው የሚለን እዚህ ጋር? ዲዝል ኢንጂን የሆነ ወይ ደግሞ የናፍጣ መኪና ከሆነች የናፍጣው የምንሞላበትን ወይ ደግሞ የምንዘጋበትን ፊለር ካፕ እሷን ከጠፋች ወይ ደግሞ በደንብ ካልተዘጋ ምንድነው የሚያጋጥመው የሚችለው ነው። can make the engine difficult to start። ለመነሳት የሚያስቸግር ይሆናል መኪና። it can improve your vehicle's fuel consumption። መኪናህን የምትጠቀመው ፊውል ፍጆታ በጣም ብዙ እየሆነ ይመጣል።
it can make the road slippery for other road users ሌሎች መኪኖች መንገዱ ላይ የሚንጠባጠበው ወይ ደግሞ ናፍጣ ለሌሎች ሊያንሸራትት ይችላል። it can cause the level of exhaust emission ማለት ያው የጭስ ብክለቱ ይጨምራል ነው የሚለው። አብዛኛው ሁሉ ጊዜ ፊለር ካፓችን ካልተዘጋ በደንብ ምንድነው የሚሆነው? ያንጠባጥብና ካንጠባጠበ በኋላ ያው መንገዱ ለሌሎች ስሊፐሪ ወይ ደግሞ የሚያንሸራትት ይሆናል ነው የሚሆነው መልሱ። ቀጥለን ይሄ ምልክት ምንድነው ነው የሚለው? who should you obey diamond shape traffic የዳይመንድ ሼፕ ያለው የትራፊክ ሳይን ወይ ትራፊክ ምልክት ማነው ኦቤይ የሚያደርገው ማለት ማነው የሚከተለው የሚችለው ነው? ትራም ድራይቨርስ ወይ ደግሞ በመንገድ ላይ የሚሄዱት ባቡሮች፣ ከተማ ላይ የሚሄዱት ባቡሮች ናቸው። ሎሪ ትላልቅ መኪኖች ናቸው። ባስ ነው። ታክሲ ድራይቨርስ። ስለዚህ ሁል ጊዜ እንደዚህ አይነት ምልክት የዳይመንድ ሼፕ ካለው የትራም ምልክት ነው ወይ ደግሞ የባቡር በከተማ የሚሄዱ ባቡሮች ኤሌክትሪክም ሊሰሩ ይችላሉ የነሱ። ቀጥለን የምናየው 21ኛ ጥያቄ ነው። what must you do when the amber light is flashing at a pelican crossing? ይሄ ፔሊካን የሚባለው ክሮሲንግ ላይ እዛ ሄደን መቆም እንዳለብን አረንጓዴ እስከሚበራ ድረስ። give way to pedestrians waiting to cross እዛ ይሻገሩ የቆሙት መንገደኞች ፔዴስትሪያን መንገደኞች ለነሱ give way ማለት ቦታ ስጣቸው መንገድ እንዲያልፉ፣ ግን አልተሻገሩም። ዌይቲንግ ነው የሚለው እዛ ቆመዋል። stop and wait for the red light እስከሚመጣልህ ድረስ እዛ ጠብቅና ቆይ ያለ ነው። give way to pedestrians already on crossing ለፔዴስትሪያን ማለት መንገድ እግረኛ ማለት ነው። ለነሱ ኦልሬዲ እየተሻገሩ ያሉት ማለት ነው። ክሮሲንግ ማለት ለነሱ give way። ስለዚህ ይሄኛው ነው የሚሆነው። ኦልሬዲ ለሚሻገር ሰው ነው give way የምትሰጠው፣ ቅድሚያ የምትሰጠው። ኦልሬዲ የቆመው ሊሻገር ግን ችግር የለውም አልፎ መሄድ ትችላለህ። ቀጥለን ምናየው 22ኛ ጥያቄ ሲሆን you are driving along this road በዚህኛው መንገድ እየሄድክ ነው እያለን ነው። what should you do if the red car cuts in? ይሄ አቋርጣ ወይ ደግሞ ወደዚህ ከመጣችብን in front of you ከፊት ለፊታችን ከሆነች መኪና ምንድነው ማድረግ ያለብን ነው የሚለው። accelerate to get closer to the red car በጋ ለመድረስ በፍጥነት አክሰለሬት ማለት ፍጥነትን ጨምር ማለት ነው። drop back leave the correct separation distance ማለት ያው ወደ ኋላ አፈግፍግ drop back ከዛ በኋላ ጥሩ የሆነ ክፍተት እንዲኖርህ የኛው ነው የሚሆነው መልሱ። give a long blast horn ማለት ክላክ ማለት ነው። ያው ክላክ በማድረግ ኦልሬዲ ካየኸው አንተ ወደ ኋላ መሸሽ ነው ያለብህ። ፍላሽንግ ላይት መብራት ብዙ ጊዜ አብራበት several times ነው የሚለው። ይሄም አይሆንም። ስለዚህ drop back to leave the correct separation distance ጥሩ የሆነ ዲስታንስ separation ለማድረግ ወደ ኋላ መፈግፈግ ነው ያለብን። ይሄ ነው የሚሆነው መልሱ። 23ኛ ጥያቄ እናያለን። what should you do if you are being followed by an ambulance showing flashing beacon? የሆነ የሰማያዊ የሚበራ መብራት አምቡላንስ እያበራችብህ ከኋላ እየተከተለችው ነው። ምን ማድረግ እንዳለብህ? ፑል ኦቨር አስን አሲት ሴፍ ቱ ዱ ሶ። ሴፍ ከሆነ በኋላ ያው ፑል ኦቨር ማለት ወደ አንድ ጥግህን ይዘህ ቁም ነው። ስለዚህ ይሄኛው ነው የሚሆነው መልሱ። ሜንቴን ዩር ስፒድ ኤንድ ኮርስ ያው ስፒድህን በደንብ እንትን ብለህ አሁንም መንገድህን ቀጥል ነው የሚለው። አክስለሬት ሃርድ አሁን በፍጥነት ወደፊት ለፊት እሱ ለመራቅ ፍጥነትን ጨምር ነው የሚለው። ብሬክ ሃርሽሊ ኤንድ ስቶፕ ዌል አውት ኢንቱ ዘ ሮድ ማለት ፍሬንህን በደንብ ያዝና ከመንገዱ በደንብ እንድትወጣ ነው የሚለው። የሚሆነው ያው ፑል ኦቨር ነው። ወደ አንድ ጥግ ትይዝና ግን ሴፍ ከሆነ በኋላ ነው። እሱን ሴፍ ቱ ዱ ሶ። ሴፍ ካልሆነ መንገድህ መቀጠል ትችላለህ። ግን ሴፍ ሲሆን ያው መኪና አምቡላንስ የታመመ ሰው ይዛ ስላለች፣ ስለዚህ የታመመው በፍጥነት ሆስፒታል መድረስ ስላለበት ሴፍ፣ እኛ ደግሞ የባሰ ጉዳት እንዳንመጣ ሁል ጊዜ ሴፍ መሆን አለበት። ሴፍ ከሆነ በኋላ አንድ ቦታ እንይዛለን ወደ አንድ ጥጋችን። ቀጥለን የምናየው 24ኛ ጥያቄ ነው። what will happen if you follow this vehicle too closely? የኛ መኪና በደንብ ወደፊት ለፊት ተጣግተንበት ስንሄድ ምን ሊፈጠር ይችላል ነው የሚለው። your brakes will overheat አሁንም ፍሬን ብሬክ ማለት ፍሬን ነው። ፍሬንህን ኦቨርሂት ይሞቃል። ዩር ኢንጂን ዊል ኦቨርሂት ኢንጂንህን ይሞቃል። ዩር ፊል ኮንሰምፕሽን ዊል ቢ ኢንክሪዝ የነዳጅ ፍጆታ ይጨምራል። ዩር ቪው አሄድ ዊል ቢ ሬዲዩስድ ከፊት ለፊት ያለው እይታ ይቀንሳል። የኛው ነው የሚሆነው መልሱ። ምክንያቱ ያው ከፊት ለፊት ያለችው መኪና በደንብ ተጠግተን ምንሄድ ከሆነ ሁልጊዜ ከፊት ለፊት ያለው መኪና አይታየንም። ከፊት ለፊት ያለው መንገድ አይታየንም። ቤንድ ሊሆን ይችላል፣ የታጠፈ ጃንክሽን ሊሆን ይችላል። ስለዚህ እሱ ነው የሚሆነው መልሱ። ጥያቄው 25ኛ ጥያቄ ደርሰናል። what should you do if you are driving a slow moving vehicle on narrow winding road? ማለት ስለው የሆነች ወይ ደግሞ ቀስ የምትል መኪና እየነዳን ነው፣ ግን ደግሞ ናሮ ጠባብ ማለት ነው። ጠባብ የሆነ ንፋሳማ መንገድ እየሄድን ነው። keep well out, stop vehicles overtaking
dangerously አሁንም keep well out stop vehicles overtaking dangerously ማለት ደርቦ አልፈውን የሚያልፍ መኪና ለነሱ ጉዳት ላለመድረስ keep well out ማለት ከመንገድህ ወጣ ብለህ ቁም ነው የሚለው። ምክንያቱ ሌሎች እንዳይደርቡብህ እንዳያልፉ። pull in when you can ደግሞ ያው ከቻልከው መጠን pull in አድርገህ ወደ ውስጥ ገባ ብለህ ቁም። let the vehicles behind overtake ሌሎች መኪኖች ደርበው አልፈው እንዲሄዱ። wave the vehicle behind to come to pass if you think they can overtake quickly አሁንም እነሱ ከኋላ ያሉት መኪኖችን ቶሎ አልፈው የሚሄዱ ከሆነ የምታስብ ከሆነ እጅህን አውጥተህ እለፉ በላቸው ነው የሚለው። ዌቭ ማድረግ give a left signal when it's safe for vehicles to overtake የሌፍት የሆነ ሲግናል ወይ ደግሞ ፍራቻ አብራባቸው ከፊት ለፊት ጥሩ የሆነ ሴፍ ከሆነ መንገዱ ማለት ነው። ስለዚህ እነሱ ደርበው እንዲያልፉ አንተ ይላቸውና ካየህ በኋላ ሌፍት ሲግናል አብራባቸው ማለፍ ትችላላችሁ የሚለው እነሱ ደርበው ያልፋሉ። ቀጥለን የምናየው ጥያቄ 26ኛ ይሆናል። you are approaching unmarked crossroad ምንም አይነት ምልክት የሌለው unmarked ማለት ምልክት የሌለው crossroad ማለት ያ መስቀለኛ መንገድ ነው። ስለዚህ crossroad ምንም አይነት ምልክት ከሌለው ምን ማድረግ አለብን ነው። what should you do deal with the junction ምን ማድረግ እንዳለብን እዛ መስቀለኛ መንገድ ምንም አይነት ምልክት ከሌለው መስቀለኛ መንገዱ የተጻፈበት ማለት ነው። accelerate ፍጥነትን ጨምር keep to the middle መሃል ላይ ያዝ። accelerate ፍጥነትን ጨምር look to the left ወደ ግራ እይ። slow down and keep to the right ቀስ በል አሁንም ወደ ቀኝ ያዝ። slow down and look both ways ስለዚህ አሁን ቀስ ብለህ ሁለቱም ቦታ ማየት እንዳለብህ ይሄኛው ነው የሚሆነው መልሱ። ምክንያቱም መስቀለኛ መንገድ ከሆነ ወደ ሌፍት ወይ ደግሞ ወደ ራይት ብቻ ማየታችን መስቀለኛ ከሆነ በሁለቱም ማየት እንዳለብን ነው የሚያሳየው። ቀጥለን የምናየው 27ኛ ጥያቄ ነው። which type of crossing allows cyclists to ride across with pedestrians ይላል። ከፔዴስትሪያን አንድ ላይ ጨምሮ ከእግረኛ መንገድ አንድ ላይ ተጨምሮ ነው። ስለዚህ 4 አይነት 5 አይነት ክሮሲንግ አሉ። ከነሱ የትኛው ነው ባይስክልም ጨምሮ ሊያሻገር የሚችለው ነው? እና አምስቱም ማጥናት አለባችሁ ብዙ አይነት ክሮሲንግ እንዳሉ። ያው የመጀመሪያ ዜብራ ክሮሲንግ ነው። እንደዛ እያለ ፔሊካን ክሮሲንግ አለ። ፔሊካን ክሮሲንግ ደግሞ እንደዚህ ጫኑና በተን አለው እዚህ ጋር በተኑን ተጭናችሁ ያው ተጠብቁና ማለፍ ትችላላችሁ። ከዛ በኋላ ሌላ ፑፊንግ ክሮሲንግ አለ። ፑፊንግ ክሮሲንግ ሴም ቲንግ ሴንሰር አለው መሻገር የሚችልበት ነው። ቱኮን ክሮሲንግ ነው የሚባለው። እሱም ያው ሳይክል እዚህ ጋር እንደምታዩት የሳይክል ምልክት አለበት። ሳይክልም አንድ ላይ መሻገር እንደሚችል ሁል ጊዜ ይሄ ፔጋስ የሚባለው ደግሞ ያው በረሃ ላይ ብዙ ጊዜ የምንጠቀምበት ነው። እነሱ ፈረስም ጨምሮ ሌላችሁም ጨምሮ ሳይክልም ጨምሮ ማሻገር ይችላል ማሻገር ይችላል። ስለዚህ እነዚህ ይመስላሉ አምስቱን ክሮሲንግ ማጥናት እንዳለባችሁ። ያው እኛ ጋር ብዙ ጊዜ ያው ዜብራ ክሮሲንግ ብቻ ነው ያለችው እና ሁሉንም አምስት እንዳሉ የተለያየ አይነት ፋንክሽን እንዳላቸው አሁን የምናየው እዚህ ጋር ምን አይነት ነው የትኛው ነው ሳይክሊስት ወይ ደግሞ ባለ ሳይክል ማለፍ የሚችለው ነው። ስለዚህ ቅድም እንዳየነው ቱኮን ክሮሲንግ ይሆናል ማለት ነው። ቱኮን ክሮሲንግ ሳይክል እንደሚያሻገር ማለት ነው። ቀጥለን 28ኛ ጥያቄ when should you flash your headlights at other road users ሌላ መንገደኛ መብራታችን የምናበራበት ወይ ደግሞ ፍላሽ ማድረግ ያለብን መቼ ነው? አማራጮች ምን ይላሉ? when showing that you are giving way አንተ ቅድሚያ ሂዱ ለማለት ወይ ደግሞ ቅድሚያ ሰጥቻቸዋለሁ ለማለት ለማሳየት ነው መብራታችን የምናበራው። when showing that you are about to turn አሁን ልትታጠፍ ስትፈልግ ይሄም የሄድ ላይት ሳይሆን ሳይድ ላይት ነው የምታበራባቸው ማለት ነው። ወደ ግራ ከሆነ ሌፍት ኢንዲኬተርህን ታበራለህ ማለት ነው። እንደዛ ወይን ሌቲንግ them to know that you are there እዛ እንዳለህ ማሳወቅ። ለምሳሌ ከአይቶ ካልሆነ ሪቨርስ ያደርጉ ከሆነ ምናምን እዛ እንዳለህ ካላወቁ ብቻ ነው መብራታችን የምታበራባቸው አለው እዚህ ጋር ምናምን ለማለት ማለት ነው። ቀጥለን ምን 29ኛ ጥያቄ what does it mean if you signs at the bus lane shows no time on operation እዚህ ጋር የባስ ኦፕሬሽን ነው። ያው መንገዱ የተከፈለ ለብቻቸው ሳይክል እና ባስ የሚሄዱበት መንገድ አለ። እዚህ ጋር ግን ምን ይላል? እዚህ ጋር ምንም አይነት ታይም ጽሁፍ የሌለበት ከሆነ ስለዚህ ምንም አይነት ታይም ጽሁፍ ከሌለበት ለ24 ሰዓት ያገለግላል ማለት ነው። lane is not in operation ምንም አይነት ኦፕሬሽን ላይ አይደለም መንገዱ በመስመሩ the lane is in operation 24 ሰዓት በቃ ይሄኛው ነው የሚሆነው መልሱ። the lane is only in a break at the peak times አይሆንም። the only in operation daylightም አይሆንም። ስለዚህ 24 ሰዓት ሁሉ ጊዜ ይህንን መንገድ ለባስና ለሳይክል ብቻ ነው መጠቀም የሚቻለው። ቀጥለን 30 ጥያቄ ገብተናል። you are driving a clear night clear የሆነ ናይት ወይ ደግሞ ማታ እየነዳን ነው። which light should you use if the national speed limit applies and there is a steady
ስቲም ኦፍ ኦንካሚንግ ትራፊክ ማለት ከፊት ለፊት የሚመጣ መኪኖችም አሉ። ናሽናል ስፒድ ሊሚት ደግሞ ኖርማል የሀገሪቱ የፍጥነት ህጉን ተቀጥሎ ወይ ደግሞ 70 ከሆነ በ70 እየሄድክ ነው። ስለዚህ ምን አይነት ማብራት አለብህ ነው። ፉል ቢም ማለት በጣም ጨለማ ከሆነ ነው ብዙ ጊዜ ፉል ቢም የምናብራው። ዲፕድ ማለት እምቅ ያለ ኖርማል ሁል ጊዜ የምናብራው እሱ ነው የሚሆነው መልሱ። ሳይድ ላይት ያው ስንጣጥፍ የምናብራቸው፣ ወይ ፎግ ላይት ደግሞ የሆነ ጉም ሲኖር የምናብራ መብራት ነው። ስለዚህ ዲፕ ላይት ሁል ጊዜ እሱን ነው የምናብራው። ምክንያቱም ፉል ቢም ሌሎች ዳዝል ሊያደርግ ይችላል ወይ ሊያንጸባርቅባቸው ይችላል። ቀጥለን 2031ኛ ነው የምናየው ዩ አር ድራይቪንግ ኢን ትራፊክ አት ስፒድ ሊሚት ፎር ዘ ሮድ። መንገዱን ስፒድ ሊሚት የተጻፈበትን ተከትልን እየነዳን ነው። ለምሳሌ በ30 ከሄደ መንገዱ በ30 እየነዳን ነው። እሱን ጠብቀን ማለት ነው። ዋት ሹድ ዩ ዱ ኢፍ ዘ ድራይቨር ቢሃይንድ ኢዝ ትራይንግ ቱ ኦቨርቴክ። ሌላ መንገደኛ ከኋላ ያለው አልፎ ደርቦ ሊያልፍ ከፈለገ ምን ማድረግ አለብህ ነው። ሙቭ ክሎዘር ቱ ዘ ካር ሄድ። ከፊት ለፊት ያለው መኪና ከሱ ጋር ተጠጋ። ሶ ዘ ድራይቨር ቢሃይንድ ሃዝ ኖ ሩም ቱ ኦቨርቴክ። ፊት ለፊት ያለው መኪና በደንብ ተጠጋና ሌላው ደርቦ የሚያልፍ ሰው ቦታ እንዳይኖረው ማድረግ ነው። ኖ ሩም ማለት እንደዛ ነው። ኪፕ ስቴዲ ኮርስ። ይህም አይሆንም። ኪፕ ስቴዲ ኮርስ ፍጥነትህ በዛው ይዘህ ሂድ ነው። አላው ትራፊክ አላው ሌላ እንዲያልፍ። ስለዚህ ቀጥ ብለህ በዛው በፍጥነት ካለፍክ መቼም የኋላ ያለውን ደርቦ ሊያልፍ አይችልም። ዌቭ ዘ ድራይቨር በእጅህን እለፍ በለው። አሁንም ሴፍ ከሆነ በኋላ ያው በእጅህ እለፍ በለው ነው። ምክንያቱ ሴፍ አሁን ይሄኛው ሊሆን ይችላል መልሱ፣ ግን ችግሩ ለምሳሌ አንተ ሴፍ ነው ብለህ ያሰብከው ሜቢ ያላየኸው ብዙ ነገሮች ሊኖሩ ይችላሉ። ስለዚህ ዌቭ ማድረግ አይመከርም። አክስለሬት ቱ ጌት አዌይ ፍሮም ዘ ድራይቨር ቢሃይንድ። በኋላ ያለው መንገደኛ ወይ ደርቦ ሊያልፍ የሚችለው አሁንም ፍጥነት ጨምረህ አልፈው ሂድን ላለ ይሄም አይሆንም መልሱ። ስለዚህ የሚሆነው መልሱ ኪፕ ስቴዲ ኮርስ ኤንድ አላው ዘ ድራይቨርስ ቢሃይንድ ቱ ኦቨርቴክ። አሁንም ቀጥ ያልክበት በዛው ቀስ ብለህ በተረጋጋ መንገድ ሂድና ሌላው ከኋላ ያለው መንገደኛ ደርቦ ሊያልፍ ይችላል። አሁን 32ኛ ጥያቄ ደርሰናል። ዩ አር ድራይቪንግ ቢሃይንድ ሄቪ ጉድስ ቬሂክል። ትልቅ መኪና ሄቪ ጉድስ ቬሂክል ማለት ትልቅ መኪና በኋላው ከዛ እየነዳን ነው። ዋት ሹድ ዩ ዱ ኢፍ ኢት ሲግናልስ ሌፍት በት ስቲሪንግ ቱ ዘ ራይት። ማለት ፍራቻ አድርጓል ወደ ግራ። ፍራቻ ማለት ሲግናልስ ቱ ዘ ሌፍት ወደ ግራ አድርጎ ግን እሱ የተጠጋው ወደ ቀኝ ነው የሚለው። ምክንያቱም ትላልቅ መኪኖች ሲታጠፉ አይታችሁ ከሆነ ወደ ግራም ቢታጠፉ ግን አስፍተው ነው የሚታጠፉት። ስለዚህ እንደዛ ስለሆነ ሁል ጊዜ ምን ማድረግ አለባችሁ ነው የሚለው። ስሎው ዳውን ኤንድ ዘ ቬክተር። ቀስ በሉና መኪናው ይታጠፍ ነው የሚለው። ኦቨርቴክ ኦን ዘ ራይት። ደርበህ እለፍ በቀኝ። ለምን ደርበህ ታልፋለህ በቀኝ? እሱም ጥሩ አይመጣም። ድራይቪንግ ኦን። አሁንም ቀጥ ብለህ ሂድና ኪፕ ቱ ዘ ሌፍት ወደ ግራህን ይዘህ ሂድ። ምክንያቱም እሱ ወደ ግራ ነው እየታጠፈ ያለው። ይሄም አይሆንም። ሆልድ ዩር ስፒድ ኤንድ ሳውንድ ዩር ሆርን። አሁንም ስፒድህን ያዘውና ላክ አድርግበት። የሚሆነው ስሎው ዳውን፣ በደንብ ስለው ቀስ ብለህ መኪናው እስከሚጣፍጠፍ መጠበቅ ነው ያለብን። ምክንያቱም ትልቅ መኪና ስለሆነ አብዛኞቹ ወደ ሌፍት ያበሩና ወደ ቀኝ መጠጋታቸው ስለማይቀር አስፍቶ ስለሚጣጥፉ ለዛ ነው። ስለዚህ ስሎው ዳውን እነሱ እስከሚጣጥፉ መጠበቅ ነው። ቀጥለን የምናየው ዘ ኮንዲሽን አር ጉድ። ኮንዲሽኑ በጣም አሪፍ ነው እና ደረቅ ነው ድራይ። ወን ሹድ ዩ ዩዝ ዘ 2 ሰከንድ ሩል። መቼ ነው 2 ሰከንድ ሩል የምንጠቀመው ነው? ቢፎር ስታርቲንግ ሁል ጊዜ ሰከንድ ሩል፣ 4 ሰከንድ ሩል እና 10 ሰከንድ ሩል አይተናል ቅድም። ቢፎር ስታርቲንግ ዘ ኢንጂን አፍተር ኢት ሃዝ ስቶልድ። ጠፍቶብህ ከነበረ መኪና ያው የዛኔ ነው የምንጠቀመው እያለ ነው። ይሄም አይሆንም። ቢፎር ዩዚንግ ዘ ሚረር ሲግናል ማኑቨር ሩቲን። ሚረር ሲግናል ማኑቨር የሚለው ሩቲን ካልተጠቀምን በኋላ ሚረር መስተዋታተኛ ይሄ ምንድነው? መስተዋት ካየን በኋላ ያው ሲግናል አድርገን ከዛ በኋላ እንታጠፋለን። ይህንን አይነት ሩቲን ይህንን አይነት ሁልጊዜ የምንጠቀመው ተጠቀምን በኋላ ነው የዛን ሩል የምንወስደው ነው የሚለው። ይሄም አይሆንም። ወይም ቼኪንግ ዩር ጋፕ ነው የሚለው። አሁን 2 ሰከንድ ሩል ጋፕ ነው የሚለው። ሁልጊዜ ያው ጋፕ ሲላችሁ ክፍተት ማለት ነው። ክፍተታችሁ 2 ሰከንድ ሩል መሆን እንዳለበት ኖርማል ጊዜ ሲሆን፣ ስለዚህ ይሄኛው ነው የሚሆነው መልሱ። ከፊት ለፊት ያለ ክፍተት ከመኪናዋ ጋር ያለው ክፍተት 2 ሰከንድ መሆን አለበት። ኖርማል ጉድ ኮንዲሽን ከሆነ ስኖዊ ወይ ደግሞ ሬኒ ከሆነ ደግሞ ይለያያል፣ እየጨመረ ይሄዳል። ወደ 4 ወደ 10 እየሆነ ይሄዳል። ስለዚህ መልሱ የሚሆነው when checking your gap from the vehicle in front of you. You are driving at night። ማታ ላይ እየነዳህ ነው። unlit road ማለት በደንብ ያልበራ መንገድ፣ እዛ ላይ እየነዳህ ነው። what should you do if you are following another vehicle? ሌላ መንገደኛ እየተከተልክ ከሆነ ምን ማድረግ አለብህ ነው። flash your headlight። አሁንም መብራትን አብራባቸው። switch off your headlight።
አጥፋው ሙሉ ለሙሉ መብራቱን። ዩዝድ ዲፕድ ሄድላይት፣ ዲፕድ ሄድላይትም አብራ። ዩዝ ፉል ቢም ሄድላይት ነው የሚለው። አሁን ችግሩ ፉል ቢም መጠቀም አንችልም፣ ምክንያቱ ሌላው ከፊት ለፊት ስላለ እነሱ ኦልሬዲ የተወሰነ ያህል አብርተውብን ስላበሩልን ምንም ነገር ጨለማ ቢሆን ያው ፉል ቢም እንጠቀም ነበር ሙሉ ለሙሉ። አሁን ግን እነሱ ከፊት ለፊታችን ስላሉ እነሱም ከማንጸባረቅ ያው ዲፕድ ማለት እምቅ ያለ የሆነ ኖርማል ሁልጊዜ የምናበራው መብራት ነው። እሱን ነው የምንጠቀመው። ሁለተኛ ጥያቄ ደርሰናል። ዩ አር ትራቨሊንግ አት ዘ ሌጋል ስፒድ ሊሚት። ኖርማል መንግስት የፈቀደው መንገድ ሌጋል የሆነ ህጋዊ የሆነ ስፒድ ሊሚት እየሄድክ ነው። ዋት ሹድ ዩ ዱ ኢፍ ዘ ቬሂክል ቢሃይንድ አፕሮችስ ኩዊክሊ። ሌላ ኩዊክሊ ማለት በፍጥነት ሌላ ከኋላ መጣ ከተጠጋች መኪና ምን ማድረግ አለብህ ነው። እና መብራቷ እያበራች ነው፣ ፍላሽንግ ሴድ ላይት። አክስለሬት ማለት ፍጥነትን ጨምር። ቱ ሜክ ኤ ጋፕ ቢሃይንድ፣ ከኋላ ያለችው አሁንም ከመጣች መኪናዋ ከሷ ለመለየት ብለህ ፍጥነት ጨምር። ሜንቴን ዩር ስፒድ ቱ ፕሪቨንት ቬሂክልስ ፍሮም ኦቨርቴኪንግ። አሁንም ስፒድህ በደንብ ኖርማል የሆነ ሂድና ከዛ በኋላ ሌላ ደርባ እንዳታልፍ ከኋላ ያለችው መኪና። ታች ሻርፕ ብሬክ፣ አሁንም ብሬክ ፍሬንን በደንብ በርግጥ አድርገህ የያዘው ነው። ዮር ብሬክስ ላይት እና አላው ዘ ቬሂክል ቱ ኦቨርቴክ ማለት መንገደኛ መኪና አላው ዘ ቬሂክል ብለህ ፍቀድላት። አላው ዘ ቬሂክል ቱ ኦቨርቴክ ሁልጊዜ መንገዱ እንድንፈቅድላቸው እንደዚህ ፍጥነት መጥተው የሚጠቀሙ ሰዎች መኪኖች ሁልጊዜ እናሳልፋቸው ይገባል። 36 ጥያቄ ደርሰናል። ዊች ኢንስትሩመንት ፓነል ዋርኒንግ ላይት ሜይን ቢም። ይሄኛው ከምታዩት ምልክቶች ሜይን ቢም ማለት ትልቁ መብራቱ ማለት ነው። ስለዚህ የተለያዩ መብራቶች ናቸው እነዚህ። እዛ ኢንስትሩመንት ፓነል ማለት እዛ ኢንስትሩመንት ማለት መኪና ውስጥ ሆነን የምናየው ዳሽቦርድ ነው። እሱ ዳሽቦርድ ላይ የበሩ የትኛው ነው የሜይን ቢም እያለን ነው። ስለዚህ ሰማያዊ ሁሉ ጊዜ እቺ ምልክት የሜይን ቢም ናት። ምናየው የአር ኢን ላይን ኦፍ ትራፊክ፣ አሁንም በጣም ትራፊክ ያለበት መንገድ ላይ ነው ያለው፣ ተጨናንቃል። ዋትስ አክሽን ሹድ ዩ ቴክ ኢፍ ዘ ድራይቨር ቢሃይንድ ኢዝ ፎሎዊንግ ቬሪ ክሎዝሊ። ከኋላ ያለው መኪና በደንብ ክሎዝሊ ማለት ተጠግቶ የሚሄድ ከሆነ ምን ማድረግ አለበት? ኢግኖር አድርጋቸው ዘ ድራይቨር ቢሃይንድ እና ኮንቲኒዩ ቱ ትራቨል ዊዝን ዘ ስፒድ ሊሚት ማለት ስፒድ ሊሚቱን ጠብቅ፣ አሁንም ኢግኖር አድርጋቸው ሂድ ነው የሚለው። ሲግናል ሌፍት፣ አሁን ሲግናል ሌፍት አድርግባቸውና ዌቭ ዘ ድራይቨር ቢሃይንድ ቱ ኮምፓስ። ሌፍት ወደ ሌፍት አብርባቸውና አሁንም በእጅህ ለፉ ብለህ አሳያቸው ነው የሚለው። ይሄም አሁን ስሎው ዳውን ግራጁዋሊ፣ ቀስ እያልክ እየተውክ ሂድ። ዘ ጋፕ ቢትዊን ዩ ኤንድ ከፊት ለፊት ያለው መኪና። ሙቭ ኦቨር ቱ ፖዚሽን ጀስት ሌፍት ኦፍ ዘ ሴንተር ላይን ኦፍ ዘ ሮድ። ወደ መሀል ያለው መንገድ ይዘህ ሂድ። ሙቭ ኦቨር ቱ ፖዚሽን ጀስት ሌፍት ኦፍ ዘ ሴንተር፣ ወደ ሌፍት ወደ ግራ የሆነ የመሀሉ መስመር ተጠጋ ነው የሚለው። የሚሆነው ሁልጊዜ ስሎው ዳውን ግራጁዋሊ፣ ቀስ እያልክ ቀስ ብለህ ግራጁዋሊ ማለት ቀስ እያልክ ፍጥነትን ቀንስ። ካፕቲውን ካንተና ከኋላ ያለውን ከዛ እሱ አልፎ እንዲሄድ። 38ኛ ጥያቄ ደርሰናል። ይሄ የመጨረሻው ጥያቄ ነው። ዋት ሹድ ዩ ዱ ኢፍ ኤ ቬሂክል ፑልስ አውት ኢን ፍሮንት ኦፍ ዩ አት ኤ ጃንክሽን። ጃንክሽን ማለት ቅያስ ማለት ነው። ጃንክሽን ላይ አንዱ መጥቶ ከፊት ለፊት ከቆመ ምን ማድረግ አለብህ ነው።